የተወደዳችሁ ተመልካቾቻችን እያያችሁ ያላችሁት ልዩ የመስቀል በዓል ዝግጅታችንን ነው። የ2018ን ጥሩ ዝግጅቶችን ወደ እናንተ እያደረስን ነው። እንደወደዳችሁት በዓልን አስታከን ያዘጋጀንላችሁን ዝግጅቶች ወዳችሁ ከኛ ጋር እንዳላችሁ ተስፋ እናደርጋለን። አብራችሁ እንድትቆዩ ስንጋብዛችሁ ደግሞ በጣም በደስታ ነው። ቀደም ሲል የጥላሁን ኢትዮጵያ በጣም ቆንጆ ዝግጅት ተከታተልን። ጥላሁንና ኢትዮጵያ በተለይም በደንብ የተነሱበት ማለት ነው። ስንመለስ ደግሞ የጥላሁን ገሰሰን 7ኛ ልጅ አይደለ እንግዳችን አድርገን እዚህ ስቱዲዮ ከናንተ ጋር ተገናኝተናል። በጣም ጥሩ ቆይታ ይኖረናል። በደንብ ከፕሮግራሙ ጋር እንዲያያዝ አድርገን ሊጋበዝነው ዳንኤል ጥላሁን ይባላል። ዳንኤል ጥላሁን የአባቱን ፈለግ የተከተለ ሙዚቀኛ ነው። የተለያዩ ስራዎችን ሰርቷል። በተለይ ደግሞ የጋሽ ጥላሁን ሙዚቃን መልሶ የሀገር ሙዚቃዎቹን ተጫውቷል። ሌሎች ሙዚቃዎቹንም እንደዚሁ እንዲሁም ሰው የተሰኘ ደግሞ አልበምም አለው። በትውልድ ቅብብሎሽ የቤተሰቡ የሙዚቃ ታሪክ እንደቀጠለ ነው። የዳንኤል ልጅም እንደዚሁ ሙዚቃ ውስጥ አለው ያለ ነው። እንግዲህ የዚህ በሙዚቃ በዜማ ባህር ውስጥ የሚያልፍ ትውልድ አንድ አካል ነውና ዛሬ የጋሽ ጥላሁንን የተወለደበትን ቀን ምክንያት በማድረግ የጥላሁን ኢትዮጵያ ስንል ስቱዲዮ ጋብዘናል። እንኳን ደህና መጣ ዳኒ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አደረሰ። እንግዲህ አርጋችሁ እዚህ ድረስ አክብራችሁ ስለጠራችሁ እናመሰግናለሁ። አሁን ሚዲያ ላይ በተለያየ ዘርፍ ያለ ሰው ሚዲያ ላይ ሲወጣ ሰው የሚያይበት የራሱ መንገድ አለ፣ ስክሪን ላይ በሚወጣበት ልክ ማለት ነው። ከዛ ውጭ ደግሞ ከጀርባ ሆኖ ያለውን የዛን ሰው ትክክለኛ ማንነቱን የሚረዳው ቤተሰብ፣ ከዛ ባለፈ ደግሞ ልጅ ከልጅ የቀረበ ምንም የለም አይደል? ጋሽ ጥላሁንን እኛ በሙዚቃዎቹ ምናቀው አለ። ከዛ ውጭ ያለው አባትነቱን ምን አይነት አባት ነው የሚለውን ካንተ በላይ ምስክርነት ሊሰጠን የሚችል ሰው የለም። እሱን ብትነግረን በጣም ደስ ይለኛል። ያው ጥላሁንዬ አባት ነው። ያው አንድ አባት ልጁ ተወልዶ አሪፍ ቦታ ላይ እንዲደርስ የሚጨነቅ ነው። ከሱ ባጫገር ደግሞ ጥሩ ጓደኛም ነው፣ ጥሩ አማካሪም ነው ለኔ። ስለዚህ እውነት ጥላሁንዬ አባት የሚለውን ቃል በደንብ ይተበከብሯል። ያው ቅድም እንዳልኩሽ ነው አንድ ልጅ ተወልዶ ማለት የዛን ልጅ ስኬት ማየት እንግዲህ ጭንቅ የሚመጣው አባት የሚጨነቀው ለዛል እንዳው ቤት ውስጥ ጋሽ ጥላሁን በሙዚቃው ሀገሩን ህዝቡን አጠቃላይ የኢትዮጵያን አምሳሉ በሚለው ሙዚቃ እንዳለው ሙሉ ነገራችንን ገልጿል በሙዚቃዎች ውስጥና ቤት ውስጥስ እንዴት ነው ከሀገር ጋር ያለው ቁርኝት? በሙዚቃዎቹ እናውቀዋለን። አንተ ደግሞ እንደ ልጅ ቤት ውስጥ የምትታዘበው ነገር ይኖራል ከሀገር ፍቅሩ ከኢትዮጵያዊነቱ ጋር ተያይዞና ስለሱ ንገረን እስኪ። ያው ቤት ውስጥ አብዛኛውን ጊዜ ያው ግጥም ሲሰራ ዜማ ሲሰራ ምናምን መጥቶ ያው ሪሄርስ ያደርጋሉ ምናምን ሰማለንና ግን በጣም የሚገርም ለኔ ለራሴ ማለት የሀገር ፍቅር እንዲያድርብኝ ያደርገው የመጀመሪያው የጥላሁንዬ ስሜት ነው። ከሱ ውጪ ዘማች ነኝ የምትል ዘማች አለ ክሊፕ አለና እና ያንኛ ገና ጩጬ ነበርን ኮፍያውን አድርጎ ጩቤውን ይዞ ለሀገሬ ልሰዋ እያለ ገብቷል። እዚህ ላይ ሲያል በቃ የሀገር ስሜት ያኔ ነው እያደረብን የመጣው። እሱ ሲሰራ ታስታውሳለህ? ተሰርቶ ናይ ነበር በቲቪ እና ብላክ ኤንድ ዋይት ነበርና በቃ የመጀመሪያው ሲገባ ያንጎረጎረ ጩቤውን ይዞ ገብቷል። ምንድነው የሚያደርገው? ለካ ለሀገር ነው። ያው አንዳንዴ አባት አይደል ልጅ የሚከተለው እና ያው ለሀገር ያለን ስሜት ትልቅ ነው። ልጆቹን በሚያሳድግበት ሰዓት ጋሽ ጥላሁንን በጣም ሊያስቆጣው ይችላል። በጣም አምርሮ ነው ብሎ የሚቃወመው ነገር ምንድነው? ይሄ መጀመሪያ አትስፈኑ ነው። ለምን እንደዘፈነ ፈልግ ነው። የመጀመሪያው አትስፈኑ ነው። እሺ ያው ምንድነው ጥላሁን ቅድም እንዳልኩሽ ነው። አባትነት በጣም ከባድ ነው። የትምህርትን በልጆቼ ነው መወጣት የምፈልገው የሚለው ገብቶሻል። ስለዚህ መጀመሪያ ምንድነው የመጀመሪያ ልጁም ማለት በሙዚቃ ሰፖርት ያደረገኝ እኔን ነው። ለምን በቃ መጀመሪያ ተማር ነው። ተምረህ ትምህርትን ከጨረስክ በኋላ ሙዚቀኛ መሆን ትችላለህ።
ስለዚህ ጸቡ ሙዚቃ ላይ ሳይሆን ቅድሚያ የሚሰጠው ቅድሚያ ይሰጥ ቅድሚያ ያው ትምህርት እውቀትን ነው ያው ለዛ ብሎ ነው ግን ሁላችንም እንኮራለን እኮ አይደለ የከሌ ልጅ ስንባል የጋሽጥላው ልጅ መሆን ደግሞ ምንድነው የሚሰማ ዳንኤል ማለት እኔ የጋሽጥላው ገሰሰ ልጅ ነኝ ስትል ምንድነው የሚሰማ የንጉስ ልጅ ነኝ የንጉስ ልጅ ይላገራለስ እውነትም የንጉስ ልጅ ነው ለኛ ንጉሳችን ነው የሙዚቃው ንጉስ ነው ኦፍ ኮርስ እና ደስ በሚል አጠር ባላገላለጽ የንጉስ ያው ጥላሁን ባዮሎጂካሊ ያው እኛ ልጆች ሆነን እንጂ ነው ምንሽ ሙሉ ኢትዮጵያ የጥላሁን ልጆች ናቸው የንጉስ ልጆች ነን አጠቃላይ አሁን ደግሞ ያለንበትን የመስከረም ወር ስናነሳ ቀደም ባሉት ጊዜያት እንግዲህ አልበሞችን ሲለቁ ወቅቶችን ይጠብቃሉ አሁን ድረስ የተለመደ ነው ይሄ ሁኔታና ጋሽጥላሁን ደግሞ አዲስ አመትን በጣም ነው የሚወደው ለአልበም ሪሊዝ ለአልበሞቹን ለመልቀቅና ያንን ያስታውሰናል አይደለ በዛም እናስታውሰዋለን አሁን ምን አለው መሰለሽ እኔ የትኛውም ባህል ሲመጣ ባህል የ13 ወር ጸጋ ማለት በቃ ደማችን ውስጥ የገባ ነው እንዶ ሬዲዮ ባይከፍቶም እኛ በሲስተማችን ከፍተነዋል ገብቷል በቃ የለመድነው ነገር ነውና ኤቭሪ ታይም ባህል በመጣ ቁጥር አሁን ምን አለው የ13 ወር ጸጋ በጣም የሚገርምሽ ግጥሙ እንደ ሌላ ማለት ኦርዲነሪ ዘፈን አይደለም ግጥሙ ለኛ አሁን ለባህል ለመስፈን ስናጠነው ግጥሙ በጣም ረጅም ነው በጣም ረጅም ነውና የግጥም አጻጻፉ ኮንሰፕቱ ራሱ ነው ማለት የተለየ ነው እና ምንድነው አንደኛ ኤኒ ባህል አሁን ለምሳሌ በሙስሊምም በኦርቶዶክስም በአዲስ አመትም የሚከፈት የ13 ወር ጸጋ የኛ መገለጫ ነገራችሁ አሁን ከስር ለስለስ ብሎ ዳይሬክተራችን እያሰማን ያለው ሙዚቃ ኢቲቪ ያሰራው የ13 ወር ጸጋ ኤክስትራክት የተደረገው ሙዚቃ ይሰማነው ነው ለማለት ስለ አዲስ ዘመን ስለ ማለት አዲስ አመት አለው ስለ ጥምቀት አለው ስለ ኢድ አለው ስለ ክረምትም ስለ በጋም ማለት ስለ ሁሉንም ያዛል ነገር አሁን ብዙ ሰው ያልገባው ስለ እስልምና ሁሉ አለው ስለ ኢድ አለው ገብቷል አይደል እዛ ላይ ጥምቀት አለ አዲስ አመት አለ በቃ ሁሉንም በዓል አንድ ላይ ጨፍልቆ የያዘ ዘፈን ነውና በቃ ማንንም እናንተ ብትረሱት እኛ ሁላችንም በሲስተማችን የኢትዮጵያ ህዝብ ሁሉ ይከከታል አራን ሮሳው የሚያረስ ነገር ነው አሁን አንተ ሙዚቀኛ ነህ በሙዚቃ ውስጥ ነው ያለኸው ግን አባትህ ጋሽጥላሁን ገሰሰ ሙዚቀኛ ሆኖ ባለፈባቸው አመታት ውስጥ ያልተረዳኸው ግን አንተ ሙዚቀኛ ስትሆን እዛ ሞይ ስትገባ ገባኝ ለካ አባቴ ለዚህ ነበር ብላ ያልከበት ነገር አለ ምን አለው መሰለሽ ጥላሁንዬ ዜማ ማለት ከዜማ ደራሲው በላይ የሚሆን ነው ገባሻና አሁን ምን አለው ዜማ ይሰጣል ይሄን ዜማ እንካውሰድ ግጥም ይሰጣውና ጥላሁንዬ ምን አለው መሰለሽ በቃ እሱ ያ ዜማ ወደሱ ጋር ሲመጣ ድርሰቱ ዜማ ድርሰቱ ተለውጧል ሌላ ሆኗል ለዚህ ነው ምን አለው መሰለሽ የገባኝ እኔ አብዛኛው ዜማ ደራሲዎች ለጥላሁን መስጠት የሚፈልጉት ለምሳሌ ዜማው እነሱ ካሰቡት በላይ ይረዳዋል ከፍ ያረጋው እሴት ይጨምርበታል በቃ ከፍ ያረጋው በቃ እሱ ማለት በራሱ ነው ለገባን እና ሁሉም የሚሻማበት ለዛ ነው ዜማ ሲወስድ የዜማ አረራዱ አሁን ዜማ ካልተረዳሽ ችግር እኮ ነው ዋናው የዜማ ኮንሰፕት ነው እና ምንድነው ዜማውን ወስዶ የራሱ አርጎ መጀመሪያ ያው ራሱ መርካት አለበት አዎ መጀመሪያ ራሱ ካረካ ምንም ጥቅም የለውም ራሱ ሲረካ ዜማ ደራሲው ከሱ የበለ ማለት ይደነግጣል ይሄንን ነው እንደ የሰጠው ተስኪል ድረስ ሲዘራ ነው ወይ ይችላል ኦፍ ኮርስ እንደዛ ነው የሚሰራውና የዜማ አረዳዱ በጣም አደገኛ ነው እንደው ላንተ ጋሽጥላሁን እጅግ በጣም ተወዳጅ ነው ጥላ ከለላይ ብሎ ነው የመጀመሪያ ሙዚቃውን የጀመረው የመጨረሻ ሙዚቃ የሆነው ደግሞ ቆሜ ልመርቅሽ ነው እንግዲህ የጋሽጥላሁን ህይወት ከጥላ ከለላይ እስከ ቆሜ ልመርቅሽ ነው ይባላልና በዚህ ሂደት ውስጥ አንተ በጣም የምትወደው የጋሽጥላሁን ሙዚቃ የትኛው ነው ከነንጉርጉሮ ታንክ ዩ ያው የጥላሁን እየሰራ ሁሉንም ወዳቸዋለሁ ያው ግን ቅድም እንዳልኩ ማደላታ እንደዛ ማለት
ዘማች ነኝ ነው ሰርቶታል አዎ በጣም ቆንጆ አድርጎ ሰርቶታል ዘማች ነኝ ቆራጥ ነኝ ለሀገሬ አሊሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ ቢጎል ሰውነቴ አው ለእናቴ ሲባል ቢጎላ ከላቴ አይልሰዋ ለውዲቷ እናቴ ዳገት ቁልቁለቱን ወጥቼ ወርጄ የመደብ ጠላቴን አጋድሜ አርጄ የእናቴን ነፃነት ስሟን አስከብሬ ብሞት ደስ ይለኛል እኔም ለሀገሬ ዘማች ነኝ ቆራጥ ነኝ ለሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ ምንም ለሕይወቴ አው ለሀገሬ ሲባል ቢጎላ ከላቴ አይልሰዋ ለውዲቷ እናቴ እነዚህ ሙዚቃዎች አርካይቭ ስናወጣ ስንል እናያቸዋለን ጋሽ ጥላሁን ሲዘፍናቸው ስሜቱን ውስጡ ያለውን የሀገር ፍቅር በደንብ ነው የምናይበትና አንተም ደግሞ ስለ ሀገር የዘፈናቸውን ሙዚቃዎች ነው የሰራሃቸው የሀገር ስሜትን ብታጋራን ደስ ይለናል ያው እንዳልኩሽ ነው ቀድም ሰራይት ቆንጆ አድርገን የሰራኸው ትንሽ ስሜት ውስጥ ነው ያለሽ አሁን ነው ተዚያ አጣቃል ኮምፕሊመንት ላረግ እየፈለኩ ወደ ሌላ ጥያቄ አድርቂ ሄደሽ መስላ ቆንጆ አድርጎ ነው የሰራው አይደል በጣም ቆንጆ አድርጎ እና ደግሞ አለ ይሄ የጋሽ ጥላሁን ቶን ትንሽ አዎ አሁን ከዛ ነገር ጠይቃለሁ ለጠይቅ ነበር ቆይ የመሲን ጥያቄ ይመለስና ጠይቃለሁ ሌላ ዜማ ስለምናጫወተው በዚህ ብቻ እናበቃማ ያኔ ደግሞ በደንብ ደስ ሀገር ኢትዮጵያ ላንተ ይመስለኛል የመሲ ጥያቄ አዎ ያው ይሄንን ምን አለው መሰለ ቀድም እንዳልኩት ነው እኛ ገና ህፃን ሆነን ዘማች ነን ስናይ ኮፍያ አድርጎ ምናምን ያው ሁሌ ልጅ ያልገባውን ነገር ይጠይቃል እና እንደ ልጅነት ሲጠይቅ ለሀገር ነው ገባን በቃ ሀገር ምን ያህል በቃ ያለችን አንድ ሀገር ነች በቃ እሷም ውደድ ግዴታችን ነው ሲቀጥል ደግሞ ያው የንጉስ ልጅ ደግሞ ሀገሩን ይወዳል ለምን አባቱ ወንበር ተረካቢ ኦፍ ኮርስ ስለዚህ በኢትዮጵያ ቀልድ የለም እንግዲህ በጣም የተደነቀ ነው ጋሽ ጥላሁን በስራዎቹ ግን ካንተ ደግሞ አድናቆቱን ብንሰማ ምን እንዴት ማለት ለስራዎቹ ያለ አድናቆት ለድምጽ አወጣጡ ለስሜቱ ለግጥም አረዳዱ ቀደም አሁን ዜማ አረዳዱን በደንብ እየነገርከን ነበርና አድናቆትህን ብንሰማ ከአባትነት ስሜት ወተክ እንደ ባለሙያም ጭምር ስለ እንደ ሙዚቃ ቃላቶች ያጥሩኛል መልስ ነው ቀጥለው ቆም የለበትም ይሄ ነገር ምን ብዬ ላድንቅህ እንዲያው በደፈናው ጥላሁን የነህ ተስማምተናል የጋሽ ጥላሁን ኢትዮጵያ የሚለው ሙዚቃ ለምሳሌ ወዳጆ የጻፈችው ግጥም ማለት ነው ኢትዮጵያ ውስጥ እንደ ሁለተኛ የህዝብ መዝሙር የሚቆጠር ነው ስትሰማው ምንድነው የሚሰማህ ምኑ ነው ከዛ ሙዚቃ አንተ የተለየ ስሜት የሚሰጥህ እውነት አሁን ማለት በቃ የኢትዮጵያ መዝሙር ነው ሴንስ ማድረገው ማለት ነው በቃ መዝሙርን ያው ደሞ ታውቃለህ ሬዲዮ ላይ ሁሌ ማለት ሰዓት የለውም ሲደጋገም እሱን ዘፈን እኮ ሳሰሚው የምታልፊበት ጊዜ የለም በቃ አራቴ ሁሉ ልትሰሚው ትችላለሽና በቃ እንደ መዝሙር ነው ሴንስ ማድረገው እውነት ማለት ኢትዮጵያን ዲስክራይብ የሚያደርጋት በቃ አንድ ሰው እኮ ነገርኩሽ እኮ የጥላሁን ያቅም ይሄን ያለው በቃ በዛች በኢትዮጵያ ዘፈን ማየት የምንችለው የጥላሁን ያቅም እኛ ላይ ሁሉ ምን አደረገ መሰለ ወደ መዝሙር ወሰድ ነው በቃ ያ ማለት ተቀበል ስጦታ ነው አሁን ብዙዎች ጋሽ ጥላሁን ሙዚቃ ደግሞ ይሰራሉ ብዙ ድምጻያኖች በሱ ዘፈኖች ራሳቸውን ብቁ ያደርጋሉ ብዙዎችን እናውቃለን አንተ ጋር ሲመጣ ከሌሎቹ አንተ ጋር በተለየ መንገድ
ልጅም ስለሆንክ ቅርብም ብዙ ነገሮችን ቴክኒኮችን ምናምን የማየትም እድል ስለሚኖርህ ብዬ አስባለሁ። ምን የተለየ ነገር አግኝቼበታለሁ ስላለህ? አይ አሪፍ ጥያቄ ነው የጠየቅሽኝ። በዚህ አጋጣሚ አንድ ነገር ማስተላለፍ ስለምፈልግ ማለት ነው የጥላሁንዬ ስራ የሚሰሩት ቢሰሩ ባልከፋ እኔ እንደውም ቢሰሩት ደስ ይለኛል። ግን ምን አለው መሰለሽ ያልተረዱት አንድ ነገር አለ። ዜማና ግጥም ደራሲ ስለከፈሉ ገብቶሻል አይደል? እዚህ ጋር መጥቶ እኛን ሳያስፈቅዱ መሰረታቸው ስህተት ነው። ለምን መሰለሽ ቅድም እንዳለው ዜማ ደራሲው ለጥላሁንዬ የሚሰጠው ዜማ ሌላ ነው፣ ጥላሁንዬ ጋር ሲመጣ ያለው ዜማ ሌላ ነው። እና ጥላሁንዬ ማክበር ደግሞ ይሄ አይደለም ሴንሱ፣ ይሄ አይደለም ማለት ዝም ብሎ ለይምሰል አይደለም። በእውነትም በተግባርም ጥላሁንን ማክበር መቻል አለባቸው። የመጀመሪያው ስሜት ማለት ነው። ወደ እኔ ሲመጣ ወራስ እኔ ስሰራም የመጀመሪያው ዜማና ግጥም ከፍላለን። ከዛ በኋላ ደግሞ ያው ዜማው በዚህ ጋር ሲመጣ የጥላሁንዬ አይደለ በቃ የራሴ አድርጌ ነው ደግሞ የምሰራው እና ያ ነው። መልካም የሙዚቃ ረፍት እናድርግ። ከዛ በኋላ ደግሞ የፊታችን ማክሰኞ የሚደረግ አንድ ጉዳይ አለ፣ ስለሱ እናወራለን። አንድ ሙዚቃ ጆሮአችን እየፈለገ 3 ወር ጸጋፍ ይሆናል እላቱን የሚዋዣል እሱ ይፈልጋል። በሱ ምርጫ ምን ቆንጆ ሙዚቃ ተጫወትልን ከጋሽ ጥላሁን። የሰዎቹ አይን ቢያስፈራሽም ደፍሮ መምጣቱ ቢያሰጋሽም እኔ በላይ በኩል ልቅደምና አንቺም በዚህ አድርገሽ ለፊና ድልድዩን አቋርጭና ወደ ግራ ታጠፊና ከወንዙ ባሻገር ካለው ዛፍ ስር እንዳገኝሽ ይሁን እሁድ ባስር ከ120 በኋላ ጋሽ ጥላሁንን ዛሬ የጥላሁን ኢትዮጵያ ብለን ኢትዮጵያና ጋሽ ጥላሁንን ለማገናኘት ሞከርን እንጂ ያልዘፈነበት ርዕሰ ጉዳይ የለም፣ ያላፋቀረው ሰው የለምና እንግዲህ ዛሬ እለቱ ነው፣ የተወለደበት እለት ነው። እሱን ምክንያት በማድረግ ዳንኤል ጥላሁን ገሰሰን እዚህ ስቱዲዮ አግኝተን ከናንተ ጋር ቆይታ ያደረገ ይገኛል። የፊታችን ማክሰኞ ምንድነው ያለው? አንድ መርሃ ግብር እንዳለ ሰምተናል። ስለሱ ንገረን እስኪ። የፊታችን ማክሰኞ ያው ዛሬ መስከረም 17 የጥላሁንዬ ልደት ነው። በጊዜ ቢዛት ወደ ማክሰኞ አርጌው ማክሰኞ የሱን ልደትና ለሱ መታሰቢያ አንድ ሲንግል የሰራሁት አለ፣ እሱን አስመረቃለሁ። ማሪዮት ሆቴል አዲስ ስራ ነው ወይስ? አይ የጥላሁንዬ ስራ ነው። ያው ለጥላሁንዬ አድናቂዎችና ለኔ አድናቂዎች መተው ይሳተፉ ደስ ይለናል። ፍታው መስሙት ነው ምርቃቱ ቀን ነው ወይስ? የምርቃቱ ቀን ብቻ ነው ሙዚቃው መስማት የሚቻለው? ታስመርቀው? አይ ከዛ ሪሊዝ ይሆናል ይለቀቃል። አሁን የለም ያለሽ ነው። አሁን የለም። በጣም በጨዋ ደንብ እየጠየቁ አይ አሁን የለም። እኔ ጥላሁንዬ እያለ ሲገልጸው ነበርና ጥላሁንዬ ነበር የምትለው? አዎ ደስ ይላል፣ ደስ ይላል። ሙሉ ስሙን ከዛ ቆላምጦም ደግሞ ጥላሁንዬ እያለ ነው። እሱስ ማን ብሎ ነበር የሚጠራ? እኔ ብዙ ስም አለኝ። አሁን 1 2 3 እንቁጠር። ባሪያው ዲባዲቦ እያለ ብዙ ይቀጥላል። ባሪያው እሺ ዲባዲቦ እኔ ጀለሱ ምን እንደሚሰጠው። ቤቢስ እንዴት ነው? ልጁም ሙዚቃ ይጫወታል። ከዚህ በፊት ከዚህ ቀደም እኛ ጋር መተው ነበርና በደንብ ቆንጆ ድምጽ ያለው እዚህ መድረክ ላይ ተጫውቷል። ቤተኛ ነው ሁላችሁም አንተም ጭምርና ቀጠለበት። እንዴት ነው? ይቀጥልበታል። ያው ምንድነው አንዳንዴ ቅድም እንደሰማው ነው ትምህርት መጀመሪያ ያው ግን አሁን ምንድነው ሳይድ ቱ ሳይድ ማካሄድ ይቻላል። ግን አንዳንዴ ምንድነው ትንሽ ሙዚቃ መስመር ያስታልና አንዳንዴ ያረጋል ብቻ ማኔጅ እየተደረገ
ተሰጥቶ ደግሞ አብሮ ሲያድግ ኦፍ ኮርስ ኮምፕሊትሊ አታዩም ገባሻለ ያው ጎን ለጎን እያረግሽ አው ትምህርት ማስቀደም ያው ትልቅ ነገር ነው እውነት ነው ትውልድ የሚቀርጸው በትምህርትም ስለሆነ ጎን ለጎን ታለንቱን እየጠበቃችሁ አሁን እነሱ እንደውም የሙዚቃ ትምህርት አላቸውና በቃ እዛ ላይ ሲመጣ ምናምን ደስ ይልሻልና ኤበኤ ነው መቼም ከዚህ ቀደም የነበረው ያዘጋጀነው ዝግጅት ላይ ደራሲና ጋዜጠኛ ዘካሪያ ጋሽ ጥላሁን በህይወት ኖሮ የአባይ ግድብ መገደቡን አይቶ መመረቁን አይቶ እንደው ስሜቱን ባየው ደስ ይለኝ ነበር ሲል አዳምጠናልና ጋሽ ጥላሁን በህይወት ቢኖር የታላቁ ህዳሴ ግድብ ሲመረቅ ምን የሚል ይመስላል ምንም ይሰማው ይመስላል እንደ ልጅ ታውቀዋለህ በደንብ እኔ ማለት ከመጠን በላይ ማለት ኢትዮጵያ ያው አንገትሽን ራሱን ችሎ ሊሆንና እንዳለው ያው ያኔ ይመስለኛል በሞተ ብሎ የሚመኘው ለምን ስለ ኢትዮጵያ ብዙ ብሎ በቃ ኢትዮጵያ ትልቅ ቦታ ደረጃ እንድትደርስ የሚፈልግ ነውና የዛለት ነበር መሰለኝ የሆነ በቃ ሞቱን ሊመኝ የሚችለው ብዬ ነው ማምነው ነው የሚገርም አገላለጽ ነው እንግዲህ በርግጥ ተናግሮታል እውነት ነው በጣም ጋሽ ጥላሁን ገሰሰ ኢትዮጵያ ቴሌቪዥን ቤቱ ነው በነበረ ሰዓት ከዛ ደግሞ አንተ ያው ከዛ ልጅ ይሄ ቤት በቃ የትውልድ ቅብብሎሽ ያረፈበት ነው ስለነበረን ጊዜ ስለ አብሮነት በጣም ነው የምናመሰግነው እኔም አመሰግናለሁ መልካም በዓል እንዲሆንልህ እንመኛለን መልካም ጊዜ በዓልንም ደግሞ አቋርጠከኛ ጋር ይሄንን ትውስታችንን ወደ ኋላ መለስ ብለን እንድንጫወት እድል ስለፈጠርን ከልንም በጣም ነው የምናመሰግነው እኔም በጣም አመሰግናለሁ ባይዘው ሞክሼን ቅድም እኮ ዳኒ ስለለካችሁ አቤት ቁጥር አንድና ቁጥር ሁለት ያላችሁ መልእክቶች ማስተላለፍ ከፈለክ እንኳን አደረሳችሁ ማለት ከፈለክ እድሉን መስጠት ቀጥታ ስርጭት ነው ወዲያው ነው የሚደርሰው ለመላው ኢትዮጵያ ህዝብ መልካም የመስቀል በዓል ይሁንላችሁ ሰላም ጤና እድሜ ፍቅር እመኛለሁ እንኳን አደረሳችሁ ብያለሁ በጣም እናመሰግናለን እኛም ከመልእክቶች በኋላ ተመልሰን እንገናኛለን እንግዳችንን እንሸኛለን ተመልካቾቻችን በያላችሁበት ጥሩ የበዓል ጊዜ እንዲሆንላችሁ እንመኛለን መልካም በዓል